አይገርማችሁም? በዚህ ቪዲዮ ደግሞ የእንቅልፍን ጥቅም ልነግራችሁ ነው። እንቅልፍ ለአካዳሚክ ሰክሰስ ምን ያህል ጠቀሜታ እንዳለው ልነግራችሁ ነው በዚህ ቪዲዮ። ይህንን ነገር ከዚህ በፊት ሰምታችሁ ሊሆን ይችላል። ሰዎች ብዙ ጊዜ በተለይ ትምህርት አካባቢ ላይ የሚኖሩ ሰዎች አጭር ጊዜን በመተኛት የሚያምኑ ናቸው። በተለይ እኛ ሀገር ላይ በሚሰጡ አብዛኞቹ የሃየር ስኩል ትምህርቶች ጊዜያችንን በሙሉ እዛ ላይ እንድናጠፋና እንቅልፍ የሚባለውን ነገር በጣም ሪዲዩስ እንድናደርግ የሚያስገድዱ ናቸው። ግን ደግሞ አንድ ማሳቹሴትስ ኢንስቲትዩት ኦፍ ቴክኖሎጂ የተባለ አንድ ኢንስቲትዩት ያጠናው በከፍተኛ ተቋማት ተገኝቶ ያጠኑት ጥናት ዓለምን በጣም ሲያነጋግር ነበር። እሱም ጥናት ምንድነው? በትምህርታቸው በጣም ሃየር ስኮር ያመጡ ልጆችን እና በጣም ደግሞ ዝቅ ያለ ስኮርን ያመጡ ልጆችን እንዲሁም መካከለኛ ደረጃ ላይ ያሉ ልጆችን ሰብሰብ አድርጎ ግሬድ፣ ይሄ አሁን ሲጂፒኤ የሚባለው አለ። አንድ ሰው ሲመረቅ የሚያስመዘግቡ አጠቃላይ 4 ዓመት 5 ዓመት ዩኒቨርሲቲ ላይ ቆይቶ የ4ና የ5 ዓመቱ ማለት ነው። እና እዛ ጋር በተሰራ ሪሰርች መሰረት ብዙ እንቅልፍ ሰዓት ያላቸው ልጆች ወይም በጊዜ የሚተኙ ብዙ ሰዓት የሚተኙ ልጆች ያስመዘገቡት ውጤት በሚገርማችሁ ሁኔታ እነዛ አጭር ሰዓት ከሚተኙት ተማሪዎች ከፍተኛ ነው ማለት ነው። ብዙ የሚያነቡና ብዙ ላይብሬሪ የሚያድሩ ምናምን ከፍተኛ ያመጡት ላይብሬሪ የሚያድሩ በጣም ረጅም ሰዓት የሚያጠኑ ምናምን አይደሉም። ከፍተኛ ያመጡት ረጅም ሰዓት የሚተኙ ይለናል ይሄኛው ሪሰርች ማለት በእርግጠኝነት የተሰራ ነገር። ይሄን ደግሞ እኔም በራሴ ህይወትም ያየሁት ነገር ነው። በነገራችን ለምን ይመስላችኋል? ኦብቪየስ ነው። እንቅልፍ ሲባል ሁሉም ሰው እረፍት ያስባል። እንቅልፍ ማለት እረፍት ማድረግ ነው። ጀስት ለአእምሮአችን ልንሰጠው የምንችለው ብቸኛው ነገር እኮ እንቅልፍ ነው። የአእምሮ ምግብ ነው እንቅልፍ። እኔ 24 ሰዓት ተኙ እያልኩ አይደለም። እንደዛም መተኛት አንችልም። ሲጀምር 24 ሰዓት መተኛት የሚችልም ሰው የለም። ግን እንቅልፍ በጣም ወሳኝነት አለው። ሰዎች ረጅም ሰዓት በተኙ ቁጥር አእምሯቸው ይረጋጋል። በቀን ውስጥ በትንሹ 8 ሰዓት ከ24 ሰዓት ውስጥ በቂ እንቅልፍ ማግኘት አለበት። ስፔሻሊ ተማሪ የሆነ እኔ ብዙ ጊዜ ነግሬያቸው አውቃለሁ። ትምህርት የሚባለው ነገር የጉልበት ስራ አይደለም፣ የአእምሮ ስራ። የሚሰራላችሁ አእምሯችሁን ካላሳረፋችሁ በእርግጠኝነት ትምህርት ላይ አቺቭ ማድረግ በጣም ይከብዳል። ስለዚህ ይህንን ሪሰርች ከምን አንጻር ታዩታላችሁ? እንግዲህ የረጅም ደቂቃ፣ ረጅም ሰዓት፣ ረጅም ጊዜ ላይብሬሪ በመቀመጥ የሆነ ቦታ በመቀመጥ ረጅም ሰዓት የሚያጠኑ ልጆች ዝቅተኛ ውጤት አመጡ ይላል። ይህ ሪሰርች የተሰራ ነው እንግዲህ እኛ ሀገር አይደለም፣ ውጭ ሀገር የተሰራ። በተቃራኒው ደግሞ ረጅም ሰዓት እንቅልፍ ላይ ያሳለፉ ረጅም ሰዓታቸውን በቂ የሆነ እረፍት የሚያገኙ ልጆች ደግሞ ሃየር ስኮር አቺቭ አድርገዋል ይላል። ስለዚህ የእናንተ ምርጫ ነው። በነገራችን ላይ ማንም አስገድዷችሁ አይደለም የምታነቡት። ስፔሻሊ ዩኒቨርሲቲ አካባቢ ያላችሁ ሰዎች በራሳችሁ ነው የምትንቀሳቀሱት፣ የምታነቡትም በራሳችሁ ነው። ስለዚህ እቺ ነገር ምን ትሏታላችሁ? እንቅልፋችሁን በምን አይነት ልክ ታስኬዳላችሁ? አሁን ላይ ደግሞ ዲስትራክሽንም አለ። ሶሻል ሚዲያ በጣም ዲስትራክት ያደርጋል ብዙ ሰዎችን፣ አላስፈላጊ ናቸው እነሱ ነገሮች። ቀናንሳችሁ የእንቅልፍ ሰዓታችሁን በአግባቡ አሬንጅ አድርጋችሁ ብታጠኑ እንቅልፋችሁንም በማይሻማ ሁኔታ ረፍት እያደረጋችሁ ብትዘጋጁ ለአካዳሚክ ነገር የአካዳሚክ ነገሩ ላይ ሰክሰስፉል መሆን ይቻላል። ይህንን ነገር ምን ትላላችሁ? እዚህ ነገር ላይ ሀሳባችሁን ኮሜንት ላይ አስቀምጡ።